ድምፃዊት ዘሪቱ ከበደ ላይ የተነሳባት ቁጣ ሰውስ ለምንድነው በዚህ ልክ የማይሆነን ወሬ የሚያናፍሰው? እሷስ ምን አይነት ምላሽን ሰጠች የሚለውን ይዘንላችሁ መጥተናል። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እንድትጀምሩት በአክብሮት ጋብዘናል። ድምፃዊና ተዋናይ የሆነችው ዘሪቱ ከበደ በርከት ባሉ ስራዎቿ በተደጋጋሚ በሚወጡ ነጠላ ዜማዎቿና አልበሞቿ ሁላችንም የምንወዳት ናት። ከድምጿ ባለፈ ደግሞ በተወነችባቸው ጥቂት ፊልሞች ውስጥ ያላትን የትወና ብቃት ያሳየችን፣ ከዚህ በፊትም በተለያዩ ሲኒማዎች ላይ ወጥተው እስካሁን ድረስ ያልወረዱ በርከት ያሉ ስራዎችም አሏት። በቅርቡም ከባድ የሆነን ሀዘን አስተናግዳ የመጀመሪያ ልጇ የሆነውን ክርስቲያንን በሞት አጥታለች። ታዲያ ከመሞቱ በላይ የሚያሳዝነው ብዙም ሳይታመምና በትንሽ ቀናቶች ህመም እሱን ማጣቷ ከባድ አድርጎበታል። ሁሉም እናት ሊያዝንና የሚያውቀው ነገር ቢኖር ልጅን ማጣት በጣም ከባድ ነገር መሆኑን ነው። ታዲያ ሁላችንም እግዚአብሔር ያጽናሽ እያልናት ሀዘንሽ ሀዘናችን ነው ያልናትም በጣም ብዙ ነን። ታዲያ ሀገሬ ሰው እግዚአብሔር ያጽናሽ ካለ በኋላ ስትጽናኑ ሲያይ ብዙም ደስ የሚለው አይመስለንም። ብዙ ሰዎች በተደጋጋሚ የሚሉት ነገር ሀዘኔ በዛብኝ ብዬ በአደባባይ ስወጣ አይዞሽ በርቺ፣ ይህም ያልፋል የሚለኝ ሁሉ ልክ ያለኝ ነገር እንዳፉ ተሳክቶልኝ ሁሉም አልፎልኝ ሀዘኔ ሲቀልልኝ ድንገት ወደ አደባባይ ስወጣ ምን ነው ትናንት እንዲህ አልነበረች እንዴ ብሎ ለማውራት ይሽቀዳደማል። እግዚአብሔር ያጽናሽ ያለኝ ስጽናና ምን ነው ከፋው የሚሉ ብዙዎች ናቸው። ታዲያ ይህን ጉዳይ ያነሳ ነው ያለ ምክንያት አይደለም። ዘሪቱ ላይ ይህ ነገር የገጠማት ይመስለናል። ከዚህ በፊት በደረሰባት ሀዘን ሁላችንም በርቺ እንዳልናት ሁሉ እሷም እግዚአብሔር አበረትቶኝ ይኸው ለዚህ ደረስኩ ስትል የተለያዩ ስራዎችን መስራት መጀመሯን ካሳወቀችበት ጊዜ ጀምሮ በርከት ያሉ ነቀፋዎች መጉረፍ ጀምረዋል። እሷ ግን በዚህ ሳትበገር ሌላ አንድ ቆንጆ የሆነ መጽሐፍ ከልጅነት እስከ ልጁነት የሚል አንድ መጽሐፍን አሳትማ ነበር። በዚህ መጽሐፍ ውስጥ ታዲያ ሁሉም ሰው ወዶትና በዚህ ልክ የቤታችንን ታሪክ ለሰው መማሪያ ይሆናል ብለን ማቅረባችን የሚበረታታ ነው። ብዙዎች በመጽሐፋቸው ሰው ይይልኝ የሚሉትን መልካም ነገር ብቻ በሚጽፉበት በዚህ ጊዜ ውድቀትንና ከፍታን የያዘው መጽሐፏ የሚያስመሰግናት መሆኑን ብዙዎቹ ሲናገሩላትና መጽሐፏን በደንብ ሲነበብላት መቆየቱን እናስታውሳለን። አንዳንድ ጊዜ በተለያዩ ልቦለዶችም ሆነ የጋራ የህይወት ታሪክ ላይ የሚጻፉ ጽሑፎች ሰውን ያስተምራሉ የሚባሉ መልካም ነገሮችን ብቻ ተመርጠው በሚጻፉበት በመጽሐፍቱ ዓለም ማለታችን ነው እንዲህ ሰርቻለሁ፣ በዚህም ተጎድቻለሁ፣ ከዚህ ተማሩ ብሎ ህይወቱን በግልጽ የሚጽፍልን ሰው ማግኘት ከባድ ነው። ታዲያ አትበገሬዋ ዘሪቱ በህይወቷ ውስጥ ያሳለፈቻቸውን መጥፎ ነገሮችም ሆነ ከፍታ ዝቅታ ብለን በእኛ በሰውኛ አገላለጽ የምንገልጻቸውን ነገሮች ጽፋለን። ከዚህ ተማሩ፣ ህይወት ብዙ ነገር አስተምራኛለች፣ ዛሬ ላይ ወደ ኋላ ያለኝን ነገር የማልመለስበትና ለሌሎቹ ትምህርት ይሆናል ብዬ ያሰብኩት እኔ መታወት እንቅፋት አይምታችሁ ስትል በተለይ ደግሞ በልጅነት የምንሰራቸውን ስህተቶች ለአሁን ላሉ ወጣቶች ደግመው እንዳይሰሯቸው በሚል በርከት ያሉ ያሳለፈቻቸውን የህይወት ታሪኮቿን ዘርዘር አድርጋ ጽፋልን ነበር። ታዲያ እንደዚህ መጻፏ ለብዙዎቹ የተዋጠላቸው አይመስለኝም። ጭራሽ የእሷን ነጻነትና መልካም ሀሳብን ተጠቅመው ወደማይሆን ነገር ህይወቷን ጠምዝዘው እንዲህ ስታደርግ ነበር እያሉ ክፉ ሀሳብና ስምን ሰጥተዋታል። በአንድ የፌስቡክ ገጽ ታዲያ ከብዙ ወንዶች ጋር ተኝቻለሁ የሚል የሷን ምስል የያዘን ፖስት በመፖሰቱ ምክንያት በጣም በአጭር ደቂቃ ውስጥ በሚባል ደረጃ ብዙዎቹ ተቀባብለውት ነበር። ታዲያ ይህ ነገር ምንድነው የሚለውን በምናይበት ጊዜ የተፖስተው ፖስት ፈጽሞ ከመጽሐፉ ርዕስና ሀሳብ የወጣ መሆኑን አይተናል። አንዳንዶቹ መጽሐፏ ላይ እንደዚህ ብላለች፣ ከባሌ ላይ ማግጬበታለሁኝ፣ በርከት ካሉ ወንዶች ላይም በትዳሬ ላይ ተኝቻለሁ የሚል ሀሳብ የያዘ መልእክት የሚመስልን ሲያጋሩባት ቆይተዋል። ታዲያ ይህ ነገር ፈጽሞ በመጽሐፍ ውስጥ የሌለና እሷ የገለጸችው የፍቅር ህይወቷ በጣም ደስ የሚል ከዚህ በፊትም የምትመኘው አይነት ሮማንቲክ ይዘት ያለውን የፍቅር ህይወት እንደምትወድ ነበር የገለጸችው። ታዲያ ነገሩ ባልተገባ መንገድ ታይቶባት ልጅቷን ሀሳቧ ወዳልሆነው መንገድ ተገልብጦ በርከት ያሉ ሀሳቦችን ዳግም እሷ ላይ እንዲነሳባት አድርገዋል።
ታዲያ በዚህ በሶሻል ሚዲያ ላይ የሚናፈስ ጥቂት የሚባል ወሬ በርከት ያሉ መዘዞችን ይዞ ይመጣል። ቢያንስ እሷ ያለችበትን የህይወት ውጣ ውረድ ሁላችንም የምናውቀው ነው። እውቅና ሲኖራችሁ ቤታችሁ ጓዳችሁ የተደበቀ አይደለም። ህይወቷን በፊት ለፊት የምናየው ነው። ቢያንስ ከነበረባት ሀዘን እንኳ እስክትጽናና እሷን የሚመስሉ አጀንዳዎችን ባናነሳ መልካም ነበር። በእርግጥ የኛ ሰው ከሀዘኗ ቀን ማግስት ጀምሮ ነበር እሷን መውቀስ የጀመረው። በልጇ ሀዘን ላይ ምንም አይነትን ባላፈሰሰችም እያሉ እንዴት አታለቅስም? አልቅሳ ቢወጣላት እንኳን መልካም ነው ብለው ከሷ በላይ ለልጇ ያዘኑ መስለው አንዳንድ ሰዎችም በርከት ያሉ ሀሳቦችን የዕለት ዕለት ሲያንሸራሽሩባት ቆይተዋል። አንዳንድ ጊዜ በወደቀ ዛፍ ላይ ምሳር ይበዛበታል እንደሚለው አበው ሁላችንም ሰው ወደቀ እንደዚህ አይነት ችግር ገጠመው ብለን ስናይ አንዳንዶች እጁ ሰጥተው ሊያነሱት ሲሞክሩ፣ በርከት ያሉ ሰዎች ግን እዛው በወደቀበት የውድቀቱን ምክንያት እንዴት አልተጠነቀቀም እያለን ጣታችንን ወደሱ መጠቆም ልማዳችን ነው። ታዲያ ሁላችንንም ያስደነቀን የመንፈስ መረጋጋቷ የሚያስቀና ነው። ያለችበት ጥልቅ ስሜት አሁን ላይ የሰው አሉባልታን የምትሰማበት ደረጃ የደረሰች አይመስለንም። በእርግጥ ሰው ይሆነኛል ያለውን የመሰለውን በአደባባይ ማውራት መብት በሆነበት በዚህ የሶሻል ሚዲያ ዓለም ሁሉም የመሰለውን ማውራት ከጀመረ ቆይቷል። ታዲያ ይህ ነገር ዛሬ ላይ እንደ ሕግም ሆነ እንደ ሶሻል ሚዲያ ማኔጅመንት ማንም ነገር ያለው የለም። ግን በሰዎቻችን በአርቲስቶቻችንና እንዲሁም በራሳችን ላይ የሚያመጣብን ተጽዕኖ ከባድ ነው። ይሆናል ያልሆናል የተባለውን ገና ለገና ሰው ላይ ደርሶ የተሻለ ነገር ያስገኝልኛል የተባለውን ወሬ በዚህ ልክ ፐርሰናሊቲን በሚነካ መንገድ በአደባባይ መውጣቱ ለሚነገርበትና ወሬው ለተነሳበት ሰው ምን ያክል ከባድ መሆኑን ማሰብ አያዳግተንም። ታዲያ ሁላችንም ለምትጽፈውና ለምናየው ቪዲዮ ኃላፊነት መውሰድ ይገባናል። ምን ያክል ያ ነገር እውነት ነው የሚለውን ከማየት ባሻገር ይህ ነገር ሰው ጋር ሲደርስም ሆነ የጻፍንለት ባለቤት ወይም ደግሞ ለንግግራችን መነሻ ያደረገውን ግለሰብ ቤቱንና ኑሮውን ምን ያክል ሊያናጋ ይችላል የሚለውን ነገር ሁለት ጊዜ ማሰብ ይጠይቃል። ሁሉም ሰው በኔ ቢደርስ እንዲህ እሆናለሁ ወይ ይህን ነገር እንዴትስ ተቋቋመዋለሁ ብሎ የሚያስበውን ነገር በሰው ላይ በጭፍን ለመፍረድ ብዙም ጊዜ አይሰጥም። እናም ተመልካቾቻችን በዚች እንቁ አርቲስትና ድምፃዊ ላይ የደረሰውን ነገር እንዴት ታዩታላችሁ? ሁላችንም ለምናየውና ለምንሰማው ነገር ጥንቃቄ ማድረግ ይገባል ትላላችሁ ወይ? በኮሜንት ስር ሀሳብ አስተያየታችሁን እንድትጽፉልን በአክብሮት ጋብዘናል። እኛ እንደ ተመልካችና እንዳዘጋጅ ሁሉንም ነገር ቢያንስ መሰረት ያለውን ቪዲዮ ሁሉም ሰው ሊሰማውና ሊያዳምጠው ይችላል ተብሎ በሚሰራበት ወቅት የነገሩን እውነተኝነት ማጣራት ያዘጋጁ ግዴታ ነው እንላለን። እኛ ለዛሬ ይሄንን ብለናል። ሰላም ቆዩልን።